ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ያለው እግዚአብሔር ይመስገን። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ። ውድ ሀገሬ ልጆች አበረታቱኝ። ላይክ፣ ኮሜንት፣ ሼር እያደረጋችሁ እና ቤተሰቦቼ እንደላችሁ ነበረ። ማርያም ናት፣ እግዚአብሔር ናት። ምክንያቱም ስበሳችን ተገዳጅተን አንቺ ትንሽ አንቺ እየተወበን እንስራ፣ እንለወጥ፣ ራሳችን እንለወጥ። እስተመቼ ሰው ቤት እስተመቼ ተሰቃይተን እንኖራለን? ብዙ ነገሮች ይኖሩናል። ለምን አላውቅም። እግዚአብሔርን በጣም ራሴን እችላለሁ ብዬ አሳምኛለሁ ማለት ነው። ምክንያቱም ያው እስበሳችን ራሳችን ካላስተማመን ፍራቻ ምናምን የሚሰማን ከሆነ አሰብነው ቦታ እንደርስም። ስለዚህ ጠንክረን ተሰራን አሰብነው ቦታ እንደርሳለን። ጠንክረን ተሰራን ማለት ነው። እና ፍራት አይሰማችሁ ቤተሰቦቼ። ጠንካራ ሁኑ። ድክመታችሁን ለሰው አታሳዩ። በቃ ውድቀታችሁን ጠንካራ ነው። እኛ ጠንካራ ነው። ስለዚህ ጠንክረን እንስራ፣ ራሳችንን ለውጥ። እና ጠንካራ ነው እኛ ማለት ነው። እንችላለን።
አንችለው ነገር የለም። ስለዚህ ተባብረን እንስራ። እኔም እንዳሰብኩት ታውቃላችሁ። ምክንያቱም በቃ ትልቅ ነገር ለመድረስ ህልማችንን ተግብ ማድረስ በቃ ተሳስበን ተገዳድፈን አንቺ ትብሽ እኔ ተብለን እንደዛ ማድረግ ብቻ ይናፍቀኝ ማለት ነው። ፍራቻ ምናምን ሳይሆን በቃ ጀግንነት ነው የተሰማኝ ማለት ነው። ስለዚህ ቤተሰቦቼ አትፍሩ፣ ሚዲያ ላይ ለመውጣት አትፍሩ። እኛ በምስጋና ብለን የእነሱ ሽንት ቤት እናጸዳ እንደ የእነሱን ክፋት ከዛ በምስጋና ለሌላቸው ማለት ነው እንኳን ሰርተን እራሳችንን የምንለውጥበት ነገር ከዚህ በስነ ስርዓት መስራት ነገር በቃ ሰው የሚጠላው ነገር ሳይሆን ሰው የሚወደውን ነገር መስራት በቃ ቤተሰብ የሚወድላችሁን አንዳንዴ ከሰው ጋር ማውራት በቃ ራስ እንደማቅ ያደርጋል ማለት ነው። ዝምታ ደግሞ በቃ ምንም ከማን ጋር ከሰው ጋር ለማውራት ሁሉም ነገር ጨለማ ውስጥ ይገባል ማለት ነው። ሁሉም ነገር ስለዚህ ከሰው ጋር ማውራት ከሰው ጋር ያስተዋውቃል። ብኛ ይላሽ ከተለለ አንዳንዴ የማሳስበው እግዚአብሔርን በቃ ስደት አንዳንዴ ስደት ጥሩ ነው እንደማለት ብዬ አስባለሁ። ምክንያቱም ብዙ ነገሮች አውቄያለሁ፣ ማላውቃቸውን ነገሮች አውቄያለሁ። ጠንካራነትን በቃ በራስ መተማመንን እነዚህ ነገሮች አውቄያለሁ። ትዕግስትነትን በተለይ ትዕግስትነትን እና ቤተሰቦቼ ትዕግስት ይኖራችሁ። ትዕግስት ከሌላችሁ አሰባችሁት ነገር አትደርሱም። አትፍሩ፣ ፍራችነት አይሰማችሁ፣ ኩራትነት ይሰማችሁ። ምክንያቱም እንደዚህ አሉ፣ እንደዚህ ተናገሩ፣ እንደዚህ አሉ ይሏችሁ አትጨነቁ።
የሚያስጨንቃችሁ ነገር የለም። አያውቁን አናውቃቸው። በቀላሉ አትሸነፉ፣ እጅ አትስጡ። እና ቤተሰቦቼ ለዚህ ዩቲዩብ አዲስ ሆናችሁ ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ ውድ ሀገሬ ልጆች ሀገራችን ኢትዮጵያን ሰላም ያድርግልን። በነገራችን ላይ ላይቭ ላይ ገብቼ ቶክቶክ ላይ ማለት ነው የሀገሬ ልጆች በወራቸው ደስ አለኝ። ማርያምን ብዙ ልጆች አሉ በስደት ዓለም የከፋቸው ሰው የናፈቃቸው በቃ እነሱም ማወራቸው ምናምን ደስ አለኝ። ሀገሬ ያለው መሰለኝ ማለት ነው። እና ከሰው ጋር መተዋወቅ አሪፍ ነው። ያንስ ይቀላችኋል ከሰው ጋር ስትዋወሩ እና እንደዛ ነው ቤተሰቦቼ። እና በቃ አትፍሩ፣ ፍርሃት አያስፈልግም። በራስ መተማመን እንጂ ፍራቻን ርቀትን ሰርተን እንለወጥ። ውድ ሀገሬ ልጆች እወዳችኋለሁ። ለዚህ ዩቲዩብ አዲስ ሆናችሁ ሰብስክራይብ፣ ኮሜንት፣ ላይክ አድርጉ።